የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይሌ ሀርሲሳ የግንዛቤ ማስጨበጫ መድረኩ በቴክኖሎጂ የታገዘ ፈጣንና ዘመናዊ አሰራር ስርዓት እንዲኖር በማገዝ የመንግስት ሀብት ብክነትን በመከላከል በጀትን ለታለመለት ዓላማ እንዲውል ለማድረግ የተዘጋጀ እንደሆነ ገልጸዋል። ይህ ሪፎርም በተለይ የፋይናንስ ውስጥን አሰራሮችን ለማጠናከር በዋነኛነት ኦዲት ስራዎችን ቁጥር 1 አሰራር ክፍተቶችን እየለቀመ የአሰራር ስራ እንዲሻሻል ማድረግ ስራ ስለሚሰራ ዛሬ በ2018 የሰራናቸው ስራዎችንም ለቀጣይ 2019 ለመስራት የምናቀዳቸው እቅዶችን ጭምር ለማዘመም ኦዲት በቂ ስልጠና የ5 ቀን ስልጠና እንዲያገኙ አዘጋጅተናል ማለት ነው። አቶ ኃይሌ አክለውም ስልጠናው በርካቶችን ለህግ ተጠያቂ ያደረገና በቀጣይም ተጠናክሮ የሚቀጥለውን የሪፎርም ስራ የሚያጠናክርና ተአማኒነት ያለው የሙያ ስነ ምግባርን የጠበቀ ስራ እንዲሰራ የሚያደርግ ነው ብለዋል። 100 ሚሊዮን በላይ በጥሬ ገንዘብ የሚመለስ ግኝት ነበረ። እነዚህ ግኝት በየጊዜው ክትትልና ድጋፍ በጣም ጠንካራ ስላደረግን አሁን ወደ 55 ሚሊዮን ገንዘብ መልሰናል። ይሄ ትልቁ ነገር ነው ብለን የምንወስደው የሰራነው ስራዎች አንድ ሰው ካጠፋው ከበላው ወደ ኪሱ የከተተውን ገንዘብ ማውጣት ምን ያህል ከባድ እንደሆነ ማወቅ ይቻላልና ግማሹን በህግ ቁጥጥር ስራ ያደረግን ክፍተቱን በደንብ በኦዲት እያጣራን እነን ገንዘብ አስመልሰናል። እስከ ዓመቱ መጨረሻ ድረስ አጠናክረን እንሄዳለን። የትኛውም የህዝብ ሀብት ወደ ኪሱ ያስገባው ሰው በዛው ኪሱ ያስገባበት መንገድ ላይ ምንም ምረት የሌለው ስራ እንሰራለን። በህጋዊነትም ጭምር እርምጃ የወሰድን ግብረ ኃይሉ በጥንካሬ መሄድ ስለሚችል እኛም እንደ ቢሮ ድጋፍና ክትትሉ በጣም አጠናክረን ስለምንሄድ ቀጣይ የሚኖሩ ግኝቶችም ጭምር እያረምን እያስመለስን እንሄዳለን። ለዚህ ትልቁ ውጤት ነው ብዬ የሚያምነው በቢሮ ደረጃ ያደረግነው ሪፎርም ኦዲት ላይ ትልቅ ሪፎርም አድርገናል። ቢሮ ከዚህ በፊት የነበሩ ነባር ሰራተኞች በአቅምና በሌሎች ምክንያት ከቢሮ ሌላ ቦታ መድበን አዲስ ሰራተኛ ቅጥር አከናውነን አሁን በአዲሱ ሰራተኞች ስራ በደንብ ተሯርጦ እየሰሩ ናቸው። በክልሉ ከዞን ከመምሪያ ከወረዳና ከከተማ አስተዳደሮች ለተውጣጡ ከ240 በላይ ሰራተኞች እየተሰጠ የሚገኘው ስልጠና ለተከታታይ 5 ቀናት የሚቀጥል እንደሆነ ተመላክቷል።